የፓኪስታኑ ዋና የጦር አዛዥ ቴህራን ገብተዋል። ኢራን ወደ ቀይ ባህር ጥቃት ተሰነዘር እንደምችል ተናግራለች። ቻይናና አሜሪካ ተግባብተው ሆርሙዝን ለቻይና መርከቦች ፕሬዚዳንት ዶናልድ ትራምፕ ከፍተዋል። መካከለኛው ምስራቅ ከባድ ውጥረት ላይ እንደሆነ እየተነገረ ይገኛል። እነዚህና ሌሎች መረጃዎችን ሰፋ አድርጌ እነግራችኋለሁ። ውድ ተመልካቾች እናንተ ላይክ፣ ሰብስክራይብ፣ ሼር አድርጉ። ቢኒያም ካሴ ነኝ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለቻይና በቋሚነት ሆርሙዝ ሰርጥን ለመክፈት ተስማምተዋል። ይህ ደግሞ በእርግጥም ሀያል መሆንን የሚያሳየውን አቅም ነው የሚጠቁመው። ወይም ደግሞ እንደ ቻይና ያሉ ሀገራት ጥቅማቸውን በዓለም ፖለቲካ ላይ ማስከበር እንደሚችሉ ጠቋሚ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ለቻይና በቋሚነት የአየር ክልሉን ወይም ደግሞ የአካባቢውን ሰርጡን ከፍተው ለመስጠት ተስማምተዋል። ይህ በጣም በዓለም ፖለቲካ ላይ ሀገራት ብዙ ትርጉም የሚሰጡት ጉዳይ ሊሆን ይችላል እና በዚህ ልክ ሀገራት ራሳቸውን ጥቅም ማስከበር የሚችል ወታደራዊና ኢኮኖሚያዊ ቁመና ሲኖራቸው የሚጠቁም የመሪዎችን መበርታት የሚያሳይ ነውና ፕሬዚዳንት ዶናልድ ትራምፕ በዚህ ልክ መስማማታቸው በእጅጉን እያነጋገረ ይገኛል። አሜሪካና ኢራን የተኩስ አቁሙን እንግዲህ ለማራዘም እየተነጋገሩ ነው የሚል ሀሳብ እንደዚሁ ተሰንዝሯል። ከፍተኛ የአሜሪካ ባለስልጣን ናቸው ይሄን ያሉት። እንግዲህ ዌል ስትሪት ጆርናል ነው በዋነኝነት ይዞት የወጣውና እነዚህ ነገሮች ንግግሮች መቀጠላቸውን በሚቀጥሉት 2 ቀናትም ፕሬዚዳንት ዶናልድ ትራምፕ መፍትሄ ይሰጠዋል የሚል ሀሳብም መስጠታቸው ይታወሳልና ከዛ አንጻር አብሮ የሚታይ ነው። በአሜሪካና በኢራን መካከል ተኩስ አቁም እንግዲህ በስምምነት የሚያበቃው ረቡዕ ሚያዝያ 14 በእኛ አቆጣጠር እንደሆነ ይታወቃል። ስለዚህ በዚህ አጋጣሚ ደግሞ ፖለቲካዊ መንገዱን ለማራዘም ወይም ደግሞ ይህን ውጥረቱን ለማርገብ በሚያስችል ሁኔታ ንግግሮች መደረጋቸውን የአሜሪካው ባለስልጣን በተለያዩ መገናኛ ብዙኃን ሀሳባቸውን እንዳጋሩ ተነግሯል። ያ ማለት ስማቸው እንዲጠቀስ ያልፈለጉ ናቸው። ኢራን ከአሜሪካ ጋር በሌላ በኩል ደግሞ መልእክት የተለዋወጠች መሆኑን የሚጠቁም መረጃ እንደዚህ ወጥቷል። ኢራንም በዛ ልክ ነው ሀሳቧን ያስቀመጠችውና እነዚህ አካሄዶች ምንድናቸው የሚሉትን በጣም ብዙ ሰዎች የሚጠብቋቸው ጉዳይ ሆነዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ማለት ነው በቴህራንና በዋሽንግተን መካከል መልእክት ልውውጥ እንግዲህ መቀጠሉና በአደራዳሪዋ በፓኪስታን ወይም ደግሞ ኢስላማባድ በኩል እንደቀጠለ መናገራቸው የሚያሳየው እነዚህ ሀገራት ወደ ፖለቲካዊ ስምምነት ወይም ደግሞ ወደ አንድ ኮንሰንሰስ ሊመጡ እንደሚችሉ ጠቋሚ ነው። ከዚያም ውጭ እንግዲህ በቀጠለው ንግግር ይሄኛው መቆም አለበት፣ ይሄኛው መስተካከል አለበት የሚል ጉዳይ እንዳልተነጋገሩ በግልጽ ተቀምጠዋል። በኢስላማባድ የተጀመረው ድርድር ቀጣይ ጉዳዮች ላይ እንግዲህ የተለያዩ ሀሳቦችን እያጋራ ሊቀጥል እንደሚችልም ተነግሯል። በኢራንና አሜሪካ አቋሞች ላይ ዝርዝር ማብራሪያዎች ይፈልጋል፣ መነጋገሮች ሊኖሩ ይችላሉ ተብሏል። በዋነኝነት ደግሞ ቀደም ሲል እንደነገርኳችሁ ፕሬዚዳንት ዶናልድ ትራምፕ ለኢራን ጦር መሳሪያ ቻይና እንዳትልክ የሚያደርግ ስምምነት ላይ እንደተደረሰ፣ ምክንያቱም ቻይና አልክም ብላለች የጦር መሳሪያውን። ይሄ ማለት ኢራንን ጀርባ ሰጠቻት ማለት እንዳልሆነ ግልጽ ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ ቻይና የጦር መሳሪያ ለኢራን እንደማታቀርብ ወይም ደግሞ እንደማሰጣት ዊፐን አሳልፋ እንደማሰጥ ተስማምታለች የሚል ሀሳብ ነው ያሉት። ለዚህም ይመስላል በሆርሙዝ ሰርጥ ያለው የቻይና እንቅስቃሴ ክፍት እንዲሆን እየተፈቀደው ወይም ደግሞ አሜሪካ በሆርሙዝ ሰርጥ ያለውን የቻይና መርከቦች እንቅስቃሴ ለአለመግታት ስምምነት ላይ ደረሰችው የሚል ሀሳብም እንደዚሁ ይጋራል። የአሜሪካው ፕሬዚዳንት ለቻይናው ሺ ጂንፒንግ መልእክት ልከው ነበረ። ጽሁፍ ልከውላቸዋል ሌተር ማለት ነው። ለኢራን ጦር መሳሪያ ላለመላክ ተስማምተዋል ሺ ጂንፒንግ የሚል ሀሳብ ነው የሰጡት። ይሄ ሜቢ የሆርሙዝ ሰርጥን ጉዳይም ታሳቢ ሊያደርግ ይችላል በሚለው በዋነኝነት ማየት ያስፈልጋል። በትሩ ሶሻል ገጻቸው ላይ ወይም ደግሞ በራሳቸው ሶሻል ሚዲያ ላይ ነው ፕሬዚዳንት ዶናልድ ትራምፕ እንዲህ አይነት ሀሳብ የሰጡት። ቻይና የሆርሙዝ ሰርጥን በቋሚነት በመክፈቴ ደስተኛ ናት የሚል ወይም ደግሞ ቻይና ኢዝ ሃፒ የሚል መረጃ አጋርተዋል። ከዛ አንጻር ደግሞ ሜቢ ጉዳዮች መፍትሄ ይሰጣቸዋል ተብሎ ይታሰባልና በጣም ብዙ ሁኔታዎች ጥያቄ የሚነሳባቸው ቢሆኑም ግን ትራምፕ ይሄኛውን ፖለቲካሊ ጥቅም እንዳገኙ የተነገረ ይገኛል። ያ ማለት ቤጂንግ ለቴህራን የጦር መሳሪያ ካላቀረበች እጅጉን ተስማሚነት ያለው የፖለቲካ ስምምነት እንደሆነ ሊጠቁምላቸው ይችላል። ቢካዝ የጦር መሳሪያውን ካላቀረበች እነሱም ደግሞ ሆርሙዝን አሳልፈው ይሰጣሉ ማለት ነው እና ይሄ በጣም ትልቅ የፖለቲካ ድል ሊሆን ይችላል ለቻይናም ለአሜሪካም ለራሷ። ምክንያቱም ቻይናም በሆርሙዝ ሰርጥ የትኛውም ሀገር አይንቀሳቀስም እየተባለ የነሱ ግን የሚያልፉበት እድልና አጋጣሚ ሲፈጠር ኦብቪስሊ ለቻይና ትልቅ የዲፕሎማሲ መንገድ የፈጠረ እንደሆነ በግልጽ ለማየት ያሳያል። ከዛ ውጭ በጣም ትልቁና አሳሳቢው ነገር ደግሞ ቀይ ባህር ላይ ጥቃቶችን ልሰነዝር እንደሚችል ወይም ደግሞ ቀይ ባህር ላይ ጫናዎችን በተለየ መንገድ ልትቀጥልባቸው እንደምችል አሜሪካ ወይም ደግሞ የሆርሙዝ ሰርጥን አጠናክራ መዝጋቷን የምትቀጥልበትን እንትን ከፈጠረች የቀይ ባህርን የመዝጋት እንደዚሁም ደግሞ
የገልፍ ሀገራትን እዛ አካባቢ ያሉትን ወይም ገልፍና ኦማን ገልፎችን የሚባሉትን ለመዝጋት ቀይ ባህር ላይ እንግዲህ በተለይም የገልፉና የኦማኑ ጉዳይ እንዳለ የሚታወቅ ነው። ከዚህ ቀደም የነበረው ነው። ግን በዋናነት ደግሞ ቀይ ባህር ላይ ጥቃቶች የመሰነዘር ከሆነ ይሄኛው በትክክልም ኢትዮጵያን ጫና ውስጥ የሚያስገባ ለኢትዮጵያን ፈታኝ የሚሆን ጊዜ እየመጣ እንደሆነ ያሳያል ማለት ነው። ስለዚህ ገልፎች አካባቢ ያለውን እንቅስቃሴ ብቻ አይደለም ቀይ ባህርም ላይ እንደዚሁ ችግሮች ሊፈጠሩ ይችላሉ ተብሏል። ይሄ እንግዲህ ቀይ ባህር ላይ 3 ክሪቲካል የሚባሉ ቦታዎች ላይ ጥቃት እንደምሰነዝር ኢራን ስታሳውቅ ቀይ ባህር በዋነኝነት በሁቲዎች አማካኝነት ኢምፓክትድ ሊሆን ይችላል። ምክንያቱም በበብ አልመንደብና በኤደን ባህረ ሰላጤ አካባቢ የሚንቀሳቀሰው ሁቲ ሰሜናዊ የመንን ሰንዓን ጨምሮ የተቆጣጠረ ስለሆነ በዚህ ልክ በተወሰነ መጠን አካባቢውን የቀየረ የፖለቲካ መንገድ ሊፈጥር ይችላል ተብሎ ስለሚወሰድ ብዙ ሰዎች በስጋት መልክ እያስቀመጡት የሚገኝ ጉዳይ ሆኗል እና ይሄኛው በቀላሉ የሚታይ አይደለም። ስለዚህ አንዳንድ ሰላምታም ልውውጥ መደረግ እንዳለበት ይነገራል። የሰላምታ ልውውጡ ደግሞ የቻይናና የሰላምታ ልውውጥ ሲባል የቻይናና የአሜሪካን ጉዳዮች መፍትሄ ሊያሰጥ የሚችል ማለት ነውና ይሄ ሰላምታ ልውውጥ ሲባል ወይ ምንድነው ሰላምታ ጀስት ሰላም መባባሉ አይነት ሳይሆን በዛ ውስጥ ክሪቲካል ሀሳቦችን ፕሬዚዳንት ዶናልድ ትራምፕ በኮንተንታቸው በጣም ክሪቲካል የሆኑ ሀሳቦችን ያነሱበት የሆርሙዝ ሰርጥን ጉዳይ መፍትሄ ያመጣ ነውና አንዳንድ አጋጣሚዎች በዚህ ልክ ሊታዩ የሚችሉ ቢሆኑም ብዙ ሰዎች ግን በተለያየ አቅጣጫ የሚያዩቸው የሆኑ ስለሆነ እንደዚህ ቀለል አድርጋችሁ ባትመለከቱት የሚል ሀሳብ እየተጋራ ነውና ለዚህም ፖለቲካሊ በብዙ ጉዳዮች እንደዚሁ እየተነሳ ይገኛልና ይሄ የትራምፕም አቋም ብቻም ሳይሆን የቻይናው ፕሬዚዳንት ሺጂንፒንግም አቋም እየሆነ መምጣቱ ምናልባትም እንደዚህ ቀይ ባህር አለቀለት ወይም ደግሞ ወደ ቀይ ባህር አነጣጠረች ለማለት የሚያስደፍር ሆኗል። ስለዚህ በዚህ ጉዳይ ብዙ ሰዎች ጥያቄ እያነሱ የሚገኝበት አውድ ተፈጥሯል ማለት ነው። እነዚህ ፖለቲካሊ ብዙ ሰዎች በተለያየ አቅጣጫ የሚያዩት ሆኗል። እነዚህ ነገሮችን መፍትሄ መስጠት ያስፈልጋል በሚል ነው እንግዲህ ሺጂንፒንግና ፕሬዚዳንት ዶናልድ ትራምፕ ጉዳዩ ላይ እየተነጋገሩ ያሉትና ስለዚህ እንደዚህ አይነት ሁኔታዎች ሁለቱ ሀገራት ሁለቱ መሪዎች ይህን ጉዳይ ለማክሸፍ ወይም ለማብረድ የሚሄዱበት ርቀት ደግሞ በዓለም ፖለቲካ ላይም በጎ ውጤት ያመጣል ተብሎ ስለሚታሰብ ሀሳቦች እየተጋሩ ባሉበት ነው። የኢራን ፖለቲከኞች በየትኛውም አጋጣሚ ጥቃት እንሰነዝራለን በቀይ ባህርም ወይም ደግሞ በቀይ ባህር ላይ አነጣጥረናል የሚል መረጃ እያጋሩ የሚገኙት ቀይ ባህር ላይ አነጣጠሩ ማለት ደግሞ ለመተኮስ ዝግጁ ናቸው ማለት ነው። ስለዚህ ይሄኛውን ጉዳይ ቀድመው ፖለቲካዊ መፍትሄ ለመስጠት ሀሳብ ያላቸው አካላት መፍትሄ መስጠት ካልቻሉ በእርግጥም ተወሳስቦ ሊቀጥልባቸው እንደሚችል ግልጽ ያደርገዋልና አንዳንድ ጉዳዮችን ቆም ብሎ ማየት የሚያስፈልግበት ደረጃ ላይ ተደርሷል። ስለዚህ ይሄ የፖለቲካው ጥንቅጡን የሚያሳይ ወይም ደግሞ በቀላሉ ሊቋጭ እንደማይችልም ያሳያል። ግን ደግሞ ቤጂንግን ነጥለው መያዛቸው ፕሬዚዳንት ዶናልድ ትራምፕ በተወሰነ መጠን ፖለቲካውን እዛ አካባቢ ስጋት ውስጥ እንዳይገባ ለአሜሪካ ሊያደርጉ ይችላሉ። ግን ብዙ ጥያቄዎች የሚነሱባቸው ናቸው። በዛ ላይ እንግዲህ የተለያዩ መሪዎች የሚወስዷቸው እርምጃዎች በተለይም ደግሞ ከዚህ ከቴህራኑ ጉዞ ጋር ፓኪስታን እንግዲህ የፓኪስታን አርሚ ቺፍ ወይም ደግሞ ኤታማዦር ሹሙ ወይም ዋና የጦር አዛዣቸው ሙኒር የሚባሉት ቴህራን ገብተዋል። ያ ማለት እንግዲህ እዛ የገቡት በዚህ በጦርነት ቀጠና ውስጥ በዚህ በአስቸጋሪ ጊዜ ውስጥ ፖለቲካዊ መፍትሄ ያስፈልጋል የሚል ሀሳብ የሀገራቸውን ውጥን ይዘው እንደሆነ ግልጽ ነውና እነዚህ ነገሮች ብዙ አስቸጋሪ ጊዜያትን ዓለም እያሳለፈች እንደሆነ የሚያሳይ ከመሆኑም ውጪ ለመፍትሄ ቢድ የሚባሉት ነገሮች ማስተካከል እንደሚያስፈልግ ጠቋሚ መሆኑን ያሳያል። ስለዚህ እንግዲህ ወደ ቴህራን ሲገቡ እኚህ ጀነራል ፖለቲካዊ መፍትሄ ያመጣሉ ተብሎ ስለሚታሰብ ነው። ፊልድ ማርሻል አሲም ሙኒር ናቸው እንግዲህ ኢራን መግባታቸው ተረጋግጧል። ኢራን ገብተው ዴሌጌሽን ይዘው ነው የገቡት፣ ልኡካቸውን ይዘው ነው የገቡት። ስለዚህ የማደራደር ነገሮችም ሊፈጠር ይችላል ተብሏል። በዚህ አደሴም ታይም ደግሞ የኢራን አርሚ እሳቸው ደግሞ የሰጡት ሀሳብ ነበር እንደምታስታውሱት እንግዲህ ቀደም ሲል እንደነገርኳችሁ በሬድ ሲ በጋልፍና በሲ ኦፍ ኦማን ያለውን እንቅስቃሴ ዘግዋለሁ የሚል ግልጽ አቋም ስላራመዱ ከዛ አንጻር የሚታዩም ሆነዋል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ በተለያየ አጋጣሚ ቻይናን ፖለቲከኞችንም ቀልብ ለመሳብ እድሉን አግኝተዋል። ወይም ከዚህ ራሳቸውን ደግሞ ቻይናን ከዚህ ጉዳይ ነጥለው ለማየት እድል የመፍጠር አዝማሚያ ውስጥ ለመግባትም እንደዚሁ በብዙ መንገድ ፈተናቸውን
ያቀለሉ ይመስላል፣ ግን የዋዛ አይደለም። ጫናውን በብዙ መንገድ ለክተው ለመፍትሄ የሚሰሩበትን አጋጣሚ ፈጥረዋል ቢባሉም ደግሞ እንደነ ሩሲያ ፕሬዚዳንት ቭላዲሚር ፑቲን ያሉት ደግሞ በዚህ ፖለቲካ ላይ የራሳቸውን ሀሳብ ስለሚያጋሩ ወይም ደግሞ ሀሳብ ብቻም ሳይሆን የራሳቸውን አቋም ማንጸባረቅ ስለሚፈልጉ ጉዳዮች በቀጠናው ላይ መልካቸውን እየለወጡ እንደሚሄዱ ያሳያልና ብዙ ችግሮችን ለመፍትሄ ማስቀመጥ ያስፈልጋል የሚል ሀሳብ ነው እየተጋራ ያለው። ግን እንደዚህ አይነት ጉዳዮች ላይ ቁጭ ብሎ በፖለቲካዊ መንገድ መፍትሄ መስጠት ማፈላለግ ለጫናዎች አዛውን ለምሳሌ ሩሲያ በኤዞቭ ደሴት አካባቢ በኤዞቭ ባህር አካባቢ የምታደርሳቸው ጥቃቶች አውሮፓን ጫና ውስጥ ሊያስገባ እንደሚችል እንደሚታወቀው ሁሉ በተመሳሳይ ደግሞ በቀይ ባህር አካባቢ የሚደረጉ ጥቃቶች ለራሷ ለቻይናም እንደዚሁ ስጋት የሚደቅንባት እንደሆነ ይታወቃል። አሜን ለቻይና ብቻ አይደለም፣ እዛ መካከለኛው ምስራቅ ላይ ያሉ ሀገራት ለኤዥያ እሷ ኤዥያ ላይ ነው ያለችው። መካከለኛው ምስራቅ ላይ ያሉ ሀገራት ግን በብዙ አካባቢዎች ፈተናቸው እየበዛ ችግራቸው እየበዛ የሚመጣበትን አጋጣሚ ስለሚፈጠር የጂሲሲ አገራትን በጉዳዩ ላይ በማየትና በተለየ አቅጣጫ ለማየት ድል የሚፈጠርበት ጊዜ ሊሆን ይችላል ተብሎ ይታሰባል። ግን በጣም ሁሉም አማራጭ እንደሌላቸው ተደርጎ የሚወሰደውን የፖለቲካ ስርዓት ግን መግታት እንደሚያስፈልግ ይነገራል። ፕሬዚዳንት ዶናልድ ትራምፕ በአጭር ጊዜ ጦርነቱን እንደሚቋጩት ቢናገሩም አሁን እየተራዘመ ሁኔታዎች ወደ አስቸጋሪና ውስብስብ ደረጃዎች ላይ ደርሰዋል። ይህን መፍትሄ መስጠት ነው የሚያስፈልገው። ከዚህ አንጻር እንግዲህ ብዙ ሀሳቦች ሊጋሩ ይችላሉ። ብዙ አስቸጋሪ ጊዜያትን አለማሳልፋ ሊሆን ይችላል። ከዚህ ደግሞ የአንዳንድ ሁኔታዎችን ቆም ብሎ የማሰብ በተለይም ወደ ቀይ ባህር እየመጣ ነው የሚሉት መረጃዎች በዚህ ልክ የሚታዩ ስለሆኑ አስቸጋሪ እንደሆነ ግምት ውስጥ ማስገባት ያስፈልጋል። እነዚህ ጉዳዮችን በተለያየ አቅጣጫ ማየት እንደዚሁም ግልጽ አድርጎ ማስቀመጥ ያስፈልጋል የሚለውን ጉዳይ ለማንሳት ነው። ወደ ተመልካቾቻችን እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢካዝ እናንተ ኤንጌጅመንት ነው ትልቅ ሚና ያለው። ዛሬ እንግዲህ እነዚህ ሀሳቦች ያው መንገድ ላይ ሆኜ ነው ሀሳቤን ያጋራኋችሁ እናንተ መረጃውን እንዲደርሳችሁ ለማለት ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ። ቴንክ ዩ ቨሪ ማች ኢንዴድ